አይሁድ መረጃና ዱካት ፍተው ክርስቶስን መግደል ነበረ ጭንቀታቸው። ለዚህም ተባባሪ ያገኙ። ይሁዳም አለ አታስቡን ያለሁ አለ። ምቹ ጊዜም ተፈለገ፣ ምቹም ቦታ ተፈለገ። ምቹ ጊዜ ሌሊት፣ ምቹ ቦታ ጌቴሴማኒ ጫካ ተመረጠ። ግን ይሆናል ይጠፋን ወይ መረጃው? ለእኔና ለእናንተ ዛሬ ማን ነገረንና በግልጽ እንዲህ እንድናመልከው በቃን? ተደብቆ መቅረት ይችላል? አልቻለም። ብቻ በዛሬው ቀን እንዲህ ሆነ። እኔ ያለሁ አለ ወዳጅ ይሁዳ፣ እኔ ያለሁ። 30 ብር ሰጡት። የሚገርመው ሙሉ የሚሰጠው የገንዘብ ያዥነቱ ገንዘብ ያዥ ስለሆነ የሚሰጠው ብር ሁሉ በሱ ኮሮጆ የሚያዝ እኮ ነው። ምን ነው በ30 ብር ተታለለ? ቅድም ቅዱስ ዮሐንስ ወንጌላዊው ሲነግረን እስመ ሰራቂው እቱ አለ፣ ሌባ ነበር አለ። የሚሰጠውን ሁሉ ለነዳያን ተብሎ በተአምርም በትምህርትም የተመሰጡ ሰዎች ለክርስቶስ ይሰጣሉ። ይሁዳ ይቀበላል፣ ወደ ኮሮጆ ያስገባን፣ ይደብቃል። ገንዘብ የሚወድ ሰው መጥፊያው መጨረሻው ገንዘብ ነው ይባላል። ሰው በሚወደው ነው የሚጠቀመው የሚጠፋው ማለት። ይሁዳ ያን ሁሉ ገንዘብ ይዞ ብር ስጡኝ አለ። 30 ብር ተመኑለት። አንድ ቀን የሚሰጠው አንድ ምጽዋት እኮ ነው ይሄ። በዘመኑ 30 ብር የአንድ ባሪያ መግዣ ያክል ነበር ይባላል። የምን መግዣ አልኳችሁ? የአንድ ባሪያ መግዣ። የአንድን ባሪያ መግዣ ይሁዳ ጌታውን አሳልፎ ለመስጠት በ30 ብር ተለወጠ። እንደ ባሪያ ተሸጠ የምንለው ለዚህ ነው። ቅዱስ መጽሐፍ ስለኛ እንደ ባሪያ ተሸጠ። ያን ብር ተቀበለ። ምቹ ጊዜና ምቹ ሁኔታ አመቻችቶ እስከሚነግራቸው ድረስ ይሁዳ በዛሬው ዕለት ተዋዋለ። ግን ፈጽሞ ከኢየሱስ ክርስቶስ አራቀም። አያችሁ ወዳጅነት። ነቢየ እግዚአብሔር ዳዊት ብእሴ ሰላሜ ዘኪአሁ ተአመን ውእቱ አንሥአ ሰኮናሁ ላዕሌ አለ። የሰላሜ ሰው እንጀራዬን የበላ ተረከዙን በእኔ ላይ ያነሳ። የሰላሜ ሰው ያላችሁት የእናንተ የሆነውን ነገር ሁሉ የምታሳትፉት ያ ሰው በእናንተ ላይ ያለና የሌለውን ነገር ጊዜ ሲጥላችሁ ያነሳል። ይሁዳ የሐዋርያነት ስልጣን ተሰጥቶት በእንዲህ አይነት ሰባራ ጊዜና ሰዓት ራሱን አሳልፎ ለገንዘብ ሰጠ። አንደኛው ይሄ ነው። የምክሩን በዚህ የተጎነጎነበት፣ ይሁዳ በዚህ መንገድ የወጣበት። ይሁዳ ይህንን ምክር ተቀብሎ ደግሞ ጌታችን ኢየሱስ ክርስቶስ የአንዲት ኃጢአተኛ ሴትን ኃጢአቷን ለማስተስረይ በያዘው መለኮታዊ ፕሮግራም መሰረት ቅዱስ ሉቃስ እንደነገረን ምዕራፍ 7 ላይ አንድ ፈሪሳዊ ምሳ ጋበዘው። መቼ? በዛሬው ሰዓት። ምን ጋበዘው? ዛሬ ምሳ ከኔ ጋር ነህ አለው። ይህ ሰው ቢድን እንኳን ከፈሪሳውያን አንድ ሰው የመዳን ፍላጎት ካገኘው ብሎ ከዚህ ሰው ቤት ለእራት ለምሳ ተጋብዞ ገባ። እየሰማችሁ ነው? ለምን ተጋብዞ ገባ? ለምሳ። ፕሮግራሙ ምሳ ለመብላት አይደለም። በምሳው ፕሮግራም ላይ መዳን ስላላቸው ሰዎች ለማዳን ነው። በዚህ ጊዜ በዚህ የምሳ ሰዓት አንዲት ሴት ሸክም የከበዳት ዘመኗን ሁሉ በኃጢአት ያሳለፈች ነገር ግን ልቧ በንስሐ ተመልሶ እንዴት መዳን እንዳለባት ተጨንቃ አዳኟን እየፈለገች የነበረች ሴት ነበረች። አዳኝና ዳኝ ተገናኙ። እንዲህ አይነት ጊዜ ደግሞ ምቹ ነው አይደል? አዳኝና ዳኝ ተገናኙ። በስተኋላው መታ ድንገት በተቀመጠበት ላይ በዘመኗ በአስበደነስ የሰበሰበችውን ሽቶዋን ሰበረችና አናቱ ላይም እግሩ ላይም አፈሰሰችው። ትልቅ ትርጉም አለው። ሽቶው እንደምታውቁት ኃጢአት ከጽድቀ እግዚአብሔር የሚለይ መጥፎ ሽታ ያለው ነው። ስለዚህ ይሄ የከፋው ኃጢአቴ
ላንተ ይህ መዓዛ ይገባሃልና መዓዛዬን በመዓዛህ ለውጠው፣ ይችን እንደ በጎ ስጦታ አድርገህ ተቀበልልኝ ብላ ሽቶ ማፍሰስ ብቻ አይደለም፣ ተደፍታ የምሳሳለትን ውበቷን የምሳሳለትን ጸጉሯን በጸጉሯ እግሩን እየመዘመዘች ኃጢአቴን ይቅር በለኝ ብላ አለቀሰች። ይገርማል። የጌታችን የኢየሱስ ክርስቶስ መምጣት ኃጢአተኞችን ለመቀበል ነውና በዚህ ጊዜ ክርስቶስ እንዲህ በኃጢአቷ እንዲህ ስርየት ለማግኘት ስትለማመጥና ለንስሐ ልቧን ክፍት ስታደርግ የአንድ ኃጢአተኛ መመለስ በሰማያውያን መላእክት ደስታን ይፈጥራን እንደተባለው እውነት ነው። የክርስቶስ ልብም በደስታ ይሞላል። የሚገርመው ግን ደስ ያላላቸው ሰዎች ነበሩ። አሁንም ያ ምሳ የጋበዘው ሰው ፈሪሳዊው ሰው ከፋው፣ ደስ አላለው። ይቺ ሴት በምኗ ትታወቃለች ነው ያልኳችሁ? በኃጢአቷ ይሰማን ትታወቃለች። ስለዚህ ይቺ ሴት ማን እንደሆነች ቢያውቅ ኖሮ እንድትቀርበው ባልፈቀደላት ነበር። እኔ ሁሉን የሚያውቅ መስሎኝ ከነቢያት አንዱ ነው ብዬ ብጋብዘው ይህ ሰው ለካም አይደለም። ቢሆን ኖሮ የዚችን ሴት ማንነት ባወቀ ነበር፣ እንድትቀርበውን ባልፈቀደ ነበር። ወይኔ የዛሬው ፕሮግራም ከስሯል ያለ ይመስላን። በቀረብኝ የልቡን ማጉረምረም አወቀበትና ጠራው። አንድ ምሳሌ ሊያስረዳለት ሐሳቡን ሊያስረዳለት የፈለገውን ነገር ጠቆመውና ሁለት ሰዎች ከአንድ አበዳሪ ገንዘብ የተበደሩ ሰዎች ነበሩ አለው። አበዳሪያቸው ለአንደኛው 500 ለሁለተኛው 50 ብር ሰጣቸው። ስንት? ለአንደኛው ስንት? ለሁለተኛው 50። እነዚህ የተበደሩ ሰዎች የሚከፍሉት አጡ። ሄዱና አበዳሪያቸውን የሚከፍሉት እንዳጡ ነገሩት። የሁሉንም ዕዳ ሰረዘላቸው። ከነዚህ ሁለት ተበዳሪዎች የትኛው አብልጦ አበዳሪውን ይወዳን ብሎ ጠየቀው። የትኛው? ባለ 50 ባለ 500 ነው አይደል? ምን አለ ፈሪሳዊው? ጌታ ሆይ ባለ 500 ነዋ አለው። ልክ ብለሃል። ይቺ ሴት ባለ 500 ናት፣ አንተ ባለ 50 ነህ። ሊጋበዝ ሂዶ እንኳን እውነትን ከመናገር ወደ ኋላ አይልም አይደል? እኛ ሰዎች ጋብዘው አክብረው ጠርተውን ወዳጃችሁን እንኳን እሙልም ቢላችሁ ታማላችሁ አይደል? እንደዛ ነው ብዙ ጊዜ ሰው ጠባይ አይደል? ይጋብዝና ወዳጅ መስሎ ይቀርብና ወዳጅ ግን ያሳጣሃል። ያስተማማን እንድታማለት ይፈልጋል። ስምዖን አሁን ያ ፈሪሳዊ ሰው ሲጋብዘው እሱ ባለው ልክ ብቻ እንዲመራ ነው የፈለገው። ትንሽ ሰጥቶ ብዙ መውሰድ የዓለም ጠባይ ነው አይደል? ይህንን ነገር አይደለም የፈለገው። ክርስቶስ ግን በያዘው አቋሙ ነው። እንዳልኳችሁ ፈሪሳዊው ይህ ስምዖን በራሱ ይህን ፕሮግራም የያዘ ሊመስለው ይችል ይሆናል። ጌታችን መድኃኒታችን ኢየሱስ ክርስቶስ የድንግል ማርያም ልጅ ግን ይህ ፕሮግራም መለኮታዊ ፕሮግራሙ ነው። በዚህ ፕሮግራም ማዳን የሚፈልገው ስላለን የተገኘው። ስለዚህ ማዳን እንጂ በሰው ሐሳብ መመራት አይደለም። ለእኛም መልእክት ነው። በጽድቃችን አቋም በየትኛውም መንገድ በመወደድም በመጠላትም በመጋበዝም ይሁን በመጋበዝ ጊዜ ሐሳባችን እንዳይለወጥ አስተማሪ ነው ወንጌል። ስለዚህ አንተ ባለ ስንቱ ነህ? ባለ ስንቱ ነህ? ባለ 50 ነህ። ያን ያክል እህል ውሃ አዘጋጅቶ የምሳ ፕሮግራም አውጥቶ የተጨነቀው ስምዖን ባለ 50 ነህ ተባለ። ይቺ ሴትሳ ባለ 500 ናት አለው። ስለዚህ አብዝታ ወዳኛለችና ብዙ ኃጢአቷ ተትቶላታን አለው። እስኪ በሉት አብዝታ ወዳኛለችና በሉ ብዙ ኃጢአቷ ተትቶላታል።
ብዙ አብዝቶ የወደደኝ ብዙ ኃጢአቱ ይተውለታል ማለት ነው። አይሁድ ስለ እሱ ሞት ይመክራሉ፣ እሱ ስለ ኃጢአተኛዋ ኃጢአት ስርየት እዚህ ጋር ይጨነቃል። ይሄ ነው የኛ ጌታ። አይሁድ ነገር ይሰቅሉት ምቹ ቦታ፣ ምቹ ሁኔታ፣ ምቹ ጊዜ እያመቻቹ ነው። እሱ የመጣው ስለኛ ኃጢአት ነውና የዚችን ሴት ኃጢአት ይቅር ለማለት ፕሮግራም አድርጓል። እስከ መጨረሻው ሰዓት ባወጣት መለኮታዊ ፕሮግራሙ የእኛን መዳን ይመራ ነበር። እስከ መስቀል ድረስ ከመስቀልም በኋላ የመጣው ስለኛ መዳን ስለነበር አይሁድና ይሁዳ ተስማምተዋን በገንዘብ ሰይጣንም ይሁዳን አመቻችቷል። የአይሁድን ጭንቀት በዚህ ቀርፎላቸዋል። ማንን በማመቻቸት? ይሁዳን በማመቻቸት። ስለዚህ የዛሬዋ ረቡዕ የምክር ቀን፣ ወዳጅ የሸሸበት ቀን፣ ኃጢአተኛዋ ስለ ኃጢአቷ ስርየት ያገኘችበት ቀን ነው። ይቺ የምክር ቀን ሁልጊዜ አይሁድን ብቻ የምናጠለሽበት ሳይሆን እኛም እዚህ እንድንማር ረቡዕ ሁልጊዜም ንጹሑን አሳልፈን እንዳንሰጥ፣ በጎ ምክር መካሪዎች እንድንሆን፣ እንደ አይሁድ የሴረኝነትን ምክር በክርስትና ውስጥ ሆነን እንዳንተገብር ቤተ ክርስቲያን እንድናስብ የምክር ቀን ብላ ሰየመችው።